የማንም ልቅረብቀን የሰው ልክ አያውቅም ብሏልና የመዳም ቅመሞች የሀብቴ ልጅ አድናቂዎች ግሪስ ፋሚሊ የኔ ምርጥ ኦዲየንሶች ማንም ሰው ሲጫወትብንና ማንም ቁማር ሲይዝብን እኛ ቆመን እየተመለከትን ላይክ እየሰጠን ኮሜንት እየሰጠን እነሱን እያበረታታን ትውልድን እያጠፋን ያለነው እኛ ተመልካች እንጂ እነዛ የሚሰሩትና ዶላር የሚሰበስቡት ኖርማል ነው ለነሱ ብር እየተገኘበትና ጥብስና ቁርጥ እየበሉ ለኛ ለኦዲየንስና ለተመልካች ትንሽ እንኳን ህራሄ የሌላቸው አረመኔው ያረጋቸው ጥብስና ብር ነው፣ ዶላር ነው። ዶላር ያሰከረው ዩቲዩበር እናንተ አይምሮ ላይ እየተጫወተ እናንተ ቆማችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ ስንት አስተማሪ ቪዲዮ አለ፣ ስንት ጀግና ዩቲዩበሮች እያሉ ከነዚህ ካሽቃባጮች ፈጣሪ ያያያዘን ለምን እንደሆነ አይገባኝምና መጥቻለሁ። ዛሬ ሩታ ሀብቴ መታለች። እኔ ተሰብራ እንድታይ አልቀሳ እንዳያት አልፈልግም። ሴት ነኝ እንደ ሴት። ነገር ግን ለድራማና ለዶላር ተብሎ ለሰው ማሳደግ ተብሎ ራስን ዝቅ ሲደረግ በጣም ያመኛል። ሩታ አሁንም ራሷንና ልጇን ተንከባክባ ብታሳድግ ከነዚህ ካስመሰዋች ወጣ የራሷን ማንነት ብትገነባ እኔ በጣም ደስ ይለኛል። ማለትም እሷ አሁን ሚናውን እየተጫወተች ያለችው ራሷን ዝቅ እያደረገችው ራሷ ናት ብዬ ስለማስብ ነው። አብርሽ ሁልጊዜ አስመሳይ ነው። ሩታን ያመጣት በውሸት ድራማ ነው። ከዳኒ ፍቅረኛ እያለ ከማንት ፍቅረኛ እያለ ከፍቅር ፍቅረኛ እያለ ከነፃነት ፍቅረኛ እያለ በውሸት ድራማ ስለመጣ አብርሽ መቼም ቢሆን ከውሸት አይዲያ አይቆምም። ሩታንም እዛ ህይወት ውስጥ የከተታት እሱ ነው እናውቃለን። 4 ነጥብ። ነገር ግን እኛ ተመልካቾች ራሳችንን እስቲ ነው ቆመ ብለን ማን ነው እኒህ ልጆች መረን እያደረጋቸው እንደፈለጉ እንዲፈነጩ ያደረጋቸው? ተመልካች እኮ ነው። ተመልካች የሌለው ሰው እኮ እንደዚህ አይፈነጭም። ሐራም አያስተላልፍም፣ ዝሙት አያስተላልፍም። ተጠንቅቆ ምን አልኩኝ ብሎ ወደ ኋላ አስቦ ላስተምራል አያስተምርም ብሎ የሚለቀቅላችሁ ቪዲዮ እኮ ዛሬ ላይ እኮ ዶላር ካመጣ ልቀቀው ምን አገባን? እኛ ወደው አይደለም የሚመለከቱን። እኛ ብቻ ዶላር ይቆጠርልን ቢዩ ያስገኘን እንጂ አይመለከተንም። ማን ተመልከቱን አላችሁ እየተባባሉ እነሱ ቴሌቪዥን ላይ እንደዚህ ፈጠው እያዩን በሪሞት ከፍ ዝቅ ያደርጉ አከለ ይሄና ላይ ስማችን በዝርዝር ያቆታል። የወታጀራ ዩቲዩበሮች አከለ እኮ እንደዛ አለች ጀስት ከፍታ አከለ እየተባልን የማንም መጫወቻ ከምንሆን አደብ ብናረግስ ራሳችንን ብንሆንስ? በእውነት ነው የምላችሁ። ሩታ ሀብቴ ካወዳ እንደው ከሱ ቂጥቂጥ ስል መሄዷን ብታቆም ደስ ይለኛል። خلاص አንድ ልጅ እኮ ሞባይል ነው በአሁን ሰዓት። ምንድነው ለአንድ ልጅ እናትና አባት እንኳን ኖሮማ ቤተሰብ ሳይኖረው የሰው ልጅ እንኳን ልጁን ያሳድግ የለም እንዴ? خلاص በእውነት ያስጠላል። በቃ ሴት ናት፣ ጀግና ናት፣ ነብር ናት። በቃ ጓደኛ አላት፣ ቤተሰብ አላት፣ ኦዲየንስ አላት። በኦዲየንስ ብቻ ተማምና ልጇን ማሳደግ አለቀ። መጣ ቀረ እንዳይተ ተዝረከረከ አሳዳጊ የበደለው ወንድ ቢመጣ ቢሄድ ምንም አይጠቅማችሁም። ለትዳሩና ለራሱ ክብር የማይሰጥ ሰው ምንድነው? ሲቆይ ከሱ ምን እንማር? እስቲ ላይክ አድርጉት ውዶቼ ማሮቼ። ዛሬ ተመሽ መጥቼላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ታችሁ አበረታቱ። ሩታ ዛሬ እንግዲህ የውሸት ይሁን የእውነት ለቅሶ እያለቀሰች ነበረ ቶክቶክ ላይ እቼ ዩቲዩብ አልገባሁም ዛሬ አልተመቸኝም፣ በጣም ቢዚ ነበርኩኝ። ግን እኔ የምለው ማለት ነው ፋሚሊ አብርሽም እያሽቃበጠ እያሽሟጠጠ ነበረ። እንኳን አንድ ሴት 99 ሴት ቢያገባ እኔ ለኔ ቴስ አይሰጠኝም። ለምን አስመሳዩና ሆዳምና ድሮም እውነተኛ ፍቅርና እውነተኛ ህይወቱን ብለን እንጂ የተከተልናቸው እኛ ማሽቃበጥ ሱስ ኖሮብን አይደለም። ግሪስ ፋሚሊ ትሮም የመሰረተው እውነት አብርሽና ሩታ ዘላቂ ትዳር አላቸው ብለን አስበን እንጂ እኛ እንደዚህ ለሆዳም ዩቲዩበሮች ራሳችንን እናጣት ይመስላችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ የመጣሁት ከመሼ ሩታዬ ቪዲዮ አላየሁም። አየሁ አለለም በመይረን ቤት ይሁን በማን ቤት እንደው አላየሁም፣ አልዋሻችሁም። ቶክቶክ ላይ ግን ተቆርጦ ምን አይነት አባት ነው እንደ አይነት አባት ምናምን እያለች ነበረ። ዶላር የሚወድ ሰውና ለራሱ ክብር የሌለው ሰው ለአባትነት አይሆንም። ሩታ ሀብቴ ራስሽን ብትሆኒ ለራስሽ ዋጋ ብትከፍሊ ከወዳሱን ብትተዩ
ማለትም ለወደፊት ባል ይሆነኛል ያልሽው ሰው ሁልጊዜ እያስመሰለ እንደሚኖር ትናንትና ቪዲዮ ላይ ተረድታችኋል። ትክክለኛ ማንነቱን ይዞ መጥቶ በኋላ ላይ ቅይር ሲል ልክ ባበሉት በቃ ሽርቅቅ የሚላል አይደለ ቆዳው እንደዛ ነው የሆነባቸው ትናንትና ቪዲዮ ላይ እና ብትተወው ራሷን ብትሆን ሴት ልጅ ለምና ተምታገባ ሻመት ቆማ ብትቀር ይሻላል ብዬ አስባለሁ። እኔ እንደራሴ ክብር ይቀደማል። በልመና ትዳር አይሆንም። በእውነት ነው የምላችሁ። ሲቀጥል ደግሞ እሱ እያስመሰለ ነበር ሄርሜላም ጋር ዛሬ እንኳን አንድ ሴት 90 ሴት ቢያገባ እኔ አብርሽ ምንም አይመስለኝም። ለምን ሁልጊዜ ህይወቱ ድራማ ነው፣ ውሸታም ነው፣ አስመሳይ ነው፣ በጣም ሆዳም ነው። ስለዚህ ሄርሜላ የራሷን ዋጋዋን ስላላወቀች ዋጋዋን እስከምታገኝ ሊያስመስልላት ይችላል። ልክ እንደ ሩታ እስከምታረግዝ እና እስከምትገባለት ድረስ። ከዛ በኋላ ግን ያሳያታል። አብርሽ ልጅ ወልዶ ማሳደግና ትዳር መያዝ በአሁን ዘመን ላይ አይፈልግም። በእውነት ነው የምላችሁ። እስኪ ላይክ አድርጉኝ፣ ላይክ ሰብስክራይብ አድርጉኝ። አንዳንድ ሰው ደግሞ አለባበሽን አስተካከል። እኔ ሙስሊም ነኝ። እኔ ፋፊ ወልየዋ እናቴም አባቴም በብዙ ነገሮቻቸው ጠንካራዎች ናቸው። እኔ ሚዲያ ስለወጣሁ ብቻ ሚዲያ ላይ ስላወራሁ ብቻ እናንተ ምን አይነት ሴት ተገላልጦ መሄድና በልብስ አሳጥሮ መሄድ ሴትነት መሰላችሁ እንዴ? ብዙዎቻችሁ አንዳንድ ኮሜንት ያለሁኝና ኩፍተሽን አስተካክሉ። በጣም ነው የምወደው እኔ ኩፍታዬን በጣም በእውነት ነው የምላችሁ። ጣል አድርጌ እንደዚህ ደረጃዬን እንዴት እንደማሚር እኔ ልታይ አልመጣም። እኔ እዚህ ቪዲዮ ላይ ልሰራ ነው፣ ስራ ላይ ነው ያለሁት። እኔ ማንንም ሽንጤንና መልኬን ላሳይ እኔ ሚዲያ አልወጣም። እኔ ፋፊ ነኝ፣ የልጆቿ እናት። ስለዚህ ሩታ ሀብቴ ከወዳ ራስሽን ሁኚ ለማለት ነው የመጣሁት። አጭር ትንሽ ቪዲዮ ነው የምሰራው። ከእንዲህ አይነት ወንድ እንኳን አንድ ልጅ አረኔ አይወለድም። በእውነት ነው የምላችሁ። ሲቀጥል ደግሞ ቤተሰቡ በሙሉ ሆዳም እንደሆኑ ብዙ ጊዜ ይናገራሉ። እኔ አላቅም ምን እንደሆነ አላማቸው ምን እንደሆነ አላቅም። ውራጌ ከ40 ዓመት በታች አያገባም ሲባል እንሰማ ነበርና ያ ነገር እና አብርሽ ቤተሰብ ጋር አለ ብዬ አስባለሁ። በልጃቸው መጋብቻና መውለድ ያልተደሰቱ ቤተሰብ ማለት የአብርሽ ቤተሰቦች ናቸው። ለምን አላቅም። ስለዚህ ሩታ ልጇን ያሳድግላት፣ ልጇን ተንከባከብ። በቃ የሌላውን ጨዋታ አቁማ በራሷ ብትቆም በጣም ደስ ይለኛል። ለምን ብትሉ ምንም ቢመለስ ምንም ቢመጣ ምንም አብርሽ የድሮ ማንነቱ ተመልሶ ሩታ ጋራ እንደዛ ያሽቃብጦ ምናምን ኖሮ ምናምን ደስተኛ ያደርጋታል ብዬ ለማንም ሴት አያደርግም። አራነጥብ ነግራቸዋለሁ። ለምን እሱ በጣም ተጨማልቋል። በጣም ብር ቀይሮታል። የሰው ልጅ ገንዘብ ይቀይራል ይባላል። እንደሱ አይነትን ሰው ልቡን የሰወረ አላየሁም። እና ፍቅር አያውቅም። ፍቅር ምን እንደሆነ አያውቅም። በቃላት ፍቅር ሊያውቅ ይችላል። ቃላት ደግሞ ፍቅር አይደለም። እኔ ወድሻለሁ፣ ወድሃለሁ፣ እኔ እንድሃለሁ ማለት ይሄ ፍቅር አይደለም። ፍቅር ማለት ገብቶ እንደ ሩታና እንደ አበጋዝ ገብቶ ሲታይ ነው ፍቅር ማለት። ገብተው ሲያዩት ምን አይነት ፍቅር እንደሆነ ምን አይነት ትዳር እንደሆነ ሲያዩት ወደ ኋላ የሸሸው አብርሽ ትዳር ትምህርት ቤት እንደሆነበት የከበደው ሰው ስለሆነ ነው። ሄርሜላ ጋር ሄዶ ለማግባት እና ቀለበት ቢደግስ ለኔ የማይረባ ወንድ እንደሆነ 100% እርግጠኛ ነኝ። ጎበዝና ጀግና ማለት በገባበት ባመነበት ነገር ታምኖ የሚገኝ እንጂ ሴት እየቀያየሩ ነገ ሄርሜላ ትመጣለች፣ ነገ ደግሞ አንዷ ነፃነት ትመጣለች፣ አንዷ ሰላም ትመጣለች እየቀያየረ የሴቶችን ህይወትና እርሜ መብላት ይሄ ወንድነት አይደለም እንደኔ ማለት ነው። ሴቶች ግን ራሳችሁን እያረከሳችሁ እንደሆነ ከዚሁ መማር አለባችሁ ማለት ነው። ሩታ ወለደች፣ እንኳን ወለደች፣ ደስ የሚል ልጅ ወልዳለች በጊዜዋ። በቃ መውለድ ባለባት ሰዓት ላይ 20 ዓመት ላይ ልጅ መውለድ ማለት ነገ ነው የሚያድገውና ጓደኛችሁን ነው የወለዳችሁት። ጓደኛ አማካሪያችሁ በቃ ለእናንተ የሚቆም ነው በእናንተ እርሜ። እኔ በ16 ዓመቴ የልጄን ሳቅፍ ዛሬ ላይ ግን እንደዚህ ሳየው ወንድሜ ነው ልጄ ነው። በእውነት ነው የምላችሁ።
እናቴ ለማለት እያፈሩ ፋጥማዬ ነው የሚሉኝ። ፋጥማዬ ፋጥማዬ ሲሉ ኧረ እናቴ በሉ እናቴ ጋር ይጣላሉ። እንዲሆን አሳድጋችሁና ያኔ አብሮም አለማደግ አለ። ሲቀጥል ደግሞ ፊዚካሊ ትንሽዬ ነው የወለድኳቸው። ለዛ ነው። ስለዚህ ሩታ ሀብቴ ማን ልጇ ጓደኛዋ ነው፣ ወንድሟ ነው። ልጇን ጥድት ታርጋ ብታሳድግ ብትወጣ ከነዚህ ሰዎች በቃ ይበቃታል። በቃ እዚህ ድረስ ሰው ላይ ከሄደ በቂ ነው። በእውነት ነው የምላችሁ። ምን መስዋዕት አስከፈላት? ምን አለማመጣት? እሷ እኮ የሚበልጥ ህዝብ ነው የሚወዳት። እንደውም ከነሱ ጋር ስትሆን እንደውም ማርኳ ዝቅ እያለ ነው እየሄደ ያለው። መተው በቃ አርግፋ መተው። ስተዋቸው እነሱ ሲላላጡ ወደ ላይ ስለው ወደ ራሱ ይመለሳል። ግን እሷ ስታባረው እሱ ትቢት ነው የመሰለው። የሆነ መቃ የሆነ ለደራ በደራ ደግሞ ህይወት የለም። ቀስ ብሎ ሰከን ተብሎ ነው ትዳር። ልቡን አሳምኖ ነው መግባት ያለበት። ተገድጄ ነው እያለ ሲፎግረን አልነበር እንዴ? ሩታ ተገድጄ ሳልፈልግ ነው እያለ እኮ ሲል ነበር እኮ። ዛሬ ላይ እኮ እኛ ልጅ እርግዝና ካዴ አልካዴ እኔ እኮ ለእኔ ምንም አይሰጠኝም። እኔ እኮ ታልፈልግ ነው ትዳር የገባሁት እኮ ሲል ነበር አይደል እንዴ? ወዶ ፈቅዶ ያገባትን እስከ ዱባይ ያዝናናትን ሴት ክዷታል እኮ በአደባባይ። እንደ አይነት ፈጣሪ ይጠብቃችሁ ከእንደ አይነት ትዳር። በእውነት ፋሚሊ ራሳችሁን እስኪ ቆጠርጠር ባሉ፣ ራሳችሁን እስኪ ተቆጣጠሩት። ለማንም መሰለፋችሁ አትስጡ። ለማንም ተራ ወንድ ብላችሁ ማንነታችሁ ዝቅ አታርጉ። በእውነት ነው የምላችሁ። እኔ ብዙ ጊዜ እናገራለሁ የምታዳምጡኝ እንጂ ሩታዬውን ራሷን ሆና የራሷን ላይፍ ብትጀምር በጣም ደስ ይለኛል። ባትጀምር እንኳን ልጇን ጽድት አድርጋ ብታሳድግ ብትተወው በቃ ንቃ ትተወው ብዬ ነው የማስበው እንጂ እኔ ይሄ ነው ብለ ማለት ማንኛውም ቪዲዮ ላይ መስራት አልፈልግም። በጣም የሚያስጠላ ስለሆነ ትምህርት የሌለው ሁልጊዜ ኃይለኝነት ማስተማር ማለት ይሄ ትምህርት አይደለም። ይሄ እኛንን ተመልካች ነው የረከሰው ብዬ ነው ያሰብኩት። ተመልካች በቃ የሰው ልጅ ሂሌና እንደሌለን እነሱ ስላወቁ በቃ የሚፈልጉትን ሲለቁ ጎበዝ ሄድበት ላይክ ይደረጋል፣ ቤት ነው የሚያቆሙት። የሩታ እህቶች ደግሞ እዛ ቦታ ባተልከሰከሱ እኔ ደስ ይለኛል። እናንተን ነው ይሄ ሁሉ ትዕቢት የሚሰጥላባችሁ፣ በሩታ አይደለም በእናንተ ነው። እናንተ ጠንካራ ናችሁ፣ ኃይለኛ ናችሁ፣ ጀግና ናችሁ። አይበገሩም ስለተባላችሁ የታጀራ የተባለ ተጨማለቁባችሁ። ተዋችሁ እስኪ በቃ እስኪ ጀስት እንኳን አትግቡ ቶክቶክ ላይ ተውት በቃ። በእውነት ነው ሲሰከን ብሎ አንድ ሳምንት እንኳን ሲሰከን ይላል ሁሉም ነገር። እኛ እኮ ብዙ አላማ አለን፣ ብዙ እኮ እቅድ አለን፣ ቤተሰብ እኮ አለን። በእውነት ነው የምላችሁ። በጣም ነው የሚደብረው። ማይሆን ሰው መጥቶ እኔ እንደዚህ ነው ሲለኝ በጣም ነው የሚደብረኝ። እኔ ሴት ነኝ ፋፊ ሴት ነኝ። በቃ የመዳም ቅመሞች ጀግና ነን። ማንም እየመጣ እንድጨማለቅብን አልፈቅድም። እኔ በእውነት ነው የምልህ የማንም ቅማላ